ዝም ብዬ መዝረክረክ የለብኝም። ዝም ብዬ በቃ የማይገባ ነገሮች እያረኩኝ መኖር እችላለሁና በቃ አክሰሱ አለኝና ብዬ የተዝረከረከ ኑሮ መኖር የለብኝም። አንዳንድ ጊዜ ሰዎች ተነስተውብሽ ሲሳደቡ ምን ሲሉ መልስ መስጠት በጣም ቀላል ነው። መሳደብ ቀላል ነው። እንደውም የሆነ ነገራቸውን ፈልገሽ መስበርም ቀላል ነው። እነሱም ግን ታዳምጫቸውና እነሱ ይሄንን አሉ፣ እኔማ እግዚአብሔርን እንፈራለሁ። አንዳንዴ ሰዎች ዝነኛ ለመሆን ፈልገው ዝነኛ የሆነ ሰውን ይፈልጉና እሱ ላይ ይንጠለጠላሉ። ወይ አንቀው ይዙሻል። በቃ ለመታወቅ እኮ ስምሽ የተወደደ ነው፣ ሰላምሽ የተጠበቀ ነው፣ እረፍትሽ ሙሉ ነው፣ የሚጎልብሽ ነገር የለም፣ የምታጭው ነገር የለም። ይሄንን ሁሉ የሰጠው ለማን ነው? ለሚፈሩት ነው። በረከትን የሚያመጡ ነገሮች አሉ። ራሱ ፈጣሪ ያስቀመጣቸው ነገሮች አሉ። አንደኛ በጣም ኢምፖርታንት ነው የምለው እኔ ለሰው ልጅ ፈርሃ እግዚአብሔር ነው። በረከትን የሚያመጣው ፈርሃ እግዚአብሔር ነው። ለአንቺ ብቻ አይደለም፣ ለልጆችሽ፣ ለልጅ ልጆችሽ፣ ለዘርሽ በረከት የሚያመጣ ነገር ፈርሃ እግዚአብሔር ነው። እኔ አንድ ክርስትና አባት ነበሩኝ ናዝሬት አዳማ እና ክረምት ሄድ ነበር ከልጆቻቸው ጋር። ያው ክርስትና አባት ሲባል ክርስትና ልጅ ስለሆንኩኝ እንደ ፋሚሊ ነው የምታየው። እና እዛ ሲሄድ አባታቸው በጣም እግዚአብሔር የሚፈሩ ሰው ናቸው። በጣም ልክ 11 ሰዓት ሲሆን የሚጸልዩበት እንትን አለቻቸው። ፊታውራሪ ገሰሰ ዘለለ ይባላሉ። እና የሚጸልዩባት ቦታ አለች፣ ከፍታ ቦታ። እዛች ገብተው ይጸልያሉ። በጣም ጠንቃቃ ናቸው። በጣም ፈጣሪን ይፈራሉ፣ እግዚአብሔርን ይፈራሉ። የሚያደርጉት ነገር ሁሉ በጥንቃቄ ነው። በ80 አይ ቲንክ ኖ ከዛም አልፈዋል። እድሜያቸው ትልቅ ሆነው እሳቸው ሄዱ። አሁን ልጆቻቸው አሉ። የሰውየውን በረከት እኔ ልጆቻቸው ላይ ያየዋለሁ። እያንዳንዳቸው ልጆቻቸው ብለስድ ናቸው። ለምን? ሰውየው በግፍ አላሳለፉም። ሰውየው እንባ አልነበረባቸውም። ፈጣሪም ፈርተው ነው የኖሩት። ስለዚህ መጀመሪያ የማነሳው በረከትን የሚጠራ ነገር ፈርሃ እግዚአብሔር ነው። ሪቨረንስ የሚባለው ነገር ነው። ፈርሃ እግዚአብሔር ማለት አንድ ነገር ባደርግ ያጋጨኛል፣ ይገለኛል ብሎ መፍራት አይደለም። ተሪፋይድ መሆን አይደለም። ግን ስናገር እየሰማኝ ነው፣ የማደርገውን ነገር እያየኝ ነው። ልክ ዮሴፍ እንዳደረገው የሰው ሚስት ስትጠመጠምበት ያየኛል ነው ያለት። ስለ ባሏ ነገራት፣ ያልሰጠኝ ነገር የለም፣ እኔ ደግሞ በሱ ፊት በእግዚአብሔር ፊት ይሄን አላደርግም ነው ያለው። እና ይሰማኛል፣ ስለዚህ ይሄን አልናገርም። ያየኛል እሱ፣ ስለዚህ ይሄን አላደርግም። የቤት ሰራተኛዋን አትበድያት፣ ያይሻል። ቤት ውስጥ ጓዳሽን ያለ እሱ። ከስራ ያለውን ሰራተኛ አታስጨንቀው፣ ያይሃል፣ የሚፈርድለት አለው። እና ፈርሃ እግዚአብሔር ማለት እሱን እያሰብሽ ከመናገር መቆጠብ፣ እሱን እያሰብሽ ግፍ ከማድረግ መቆጠብ፣ እሱን እያሰብሽ ክፉ ነገር ማድረግ ስትችይ አለማድረግ ነው። ፈርሃ እግዚአብሔር ማለት ሪቨረንስ ማለት እሱ ሪስፔክት ማድረግ፣ በሱ ፊት እንደምትኖር ያሰበሽ እሱን ማክበር፣ ከፍተኛ ዲፕ የሆነ ሪስፔክት ማለት ነው። እና ደግሞ ይጠብቅሻል። እኔ ባለትዳር አይደለሁም፣ የምኖረው ብቻዬን ነው። ከህግ አልተላለፍ እንጂ የፈለኩትን ነገር ባረግ ማንም አይጠይቀኝም። ግን እሱም በመፍራት ማላረጋቸው በጣም ብዙ ነገሮች አሉ። አላረጋቸው። አንዳንድ ጊዜ ሰዎች ተነስተውብሽ ሲሳደቡ ምን ሲሉ መልስ መስጠት በጣም ቀላል ነው። መሳደብ ቀላል ነው። እንደውም የሆነ ነገራቸውን ፈልገሽ መስበርም ቀላል ነው። እነሱን ግን ታዳምጫቸውና እነሱ ይሄንን አሉ፣ እኔማ እግዚአብሔርን እንፈራለሁ፣ ስለዚህ ምንም አይደለም፣ ጀስት ይቅር ብለሽ ታልፊያለሽ። ይጠብቅሻል፣ ፕሮቴክት ያደርግሻል። ያ
ፊር ኦፍ ጋድ የሚባለው ወይም ፊር ኦፍ አላህ። ከዛ ማድረግ የሌለብሽን ነገር ልታረጊ ትይና ምን ችግር አለው እንደዚህ ላደርግ እችላለሁ ትያለሽ እኮ ግን እሱ ያየኛል አላረገውም ትያለሽ። ያ ደግሞ ይጠብቃል፣ በረከት አለው። ምን ይላል መሰለሽ? በአንተ ለሚያምኑ በሰዎች ፊት ያዘጋጀሃት ለሚፈሩህ የሰው በርካት ቸርነት እንደምበዛ ይችላል። አንቺ እሱን የምትፈሪ ከሆነ የተደበቀች ልዩ በረከት ላንቺ አለች። ስውር በረከት አለች። ሌላ ምን ይላል? ከቀስት ፊት ያመልጡ ዘንድ ለሚፈሩህ ምልክትን ሰጣቸው ይላል። ቀስት ተዘጋጅቶብሻል፣ ይወረወራል። ከዛ ምልክት ይሰጥሽና ዞር በይልሻል። ቀስቱ ተወርውሯል። ቀስቱ ግን አንቺን አይነካሽም። የሆነ ውርጅብኝ ይመጣብሻል። ሼክ-ኦፍ አድርገሽ አራግፈሽው አንቺ እንዳማረብሻለሽ። ለምን? ስለምትፈሪ። እኔ እንዳጠናሁት በቅዱሳን መጽሐፍት በረከቶች በሙሉ ረዥም ዕድሜ፣ ሀብት፣ ብልጽግና፣ ሰላም፣ ደስታ፣ ክብር በሙሉ አሶሴት የተደረገው እሱም መፍራት ጋር ነው። ለሚፈሩት ነው። ለሚፈሩት ክብር አለው፣ ያከብራቸዋል። እሱ ካከበረሽ ደግሞ ማንም አያዋርድሽ። ሰዎች ካከበሩሽ፣ ሰዎች ከሆነ ካከበሩሽ ሊያዋርዱሽ ይችላሉ። ያወጡሻል፣ አውጥተው ይፈጠፍጡሻል። እሱ ለሚፈሩት ክብርን አዘጋጅቷል። እሱ ያከበረውን ማንም አያዋርደውም። ለሚፈሩት ሀብት አለው፣ ይሰጣል። ንጹህ ጸጸት የሌለበት ሀብት ነው። ንጹህ ጸጸት የሌለበት ሐዘን የሌለበት ብልጽግና ይሰጥሻል። ደስታ አለው፣ ሰላም አለው፣ ጤና አለው፣ ረዥም ዕድሜ አለው። ስተኝ እንቅልፍሽ የጣፈጠ ነው። ያንን ያደርጋል። ይህን ሁሉ ግን የሚሰጠው ሂጂና ፊር ኦፍ ጋድ ብለሽ አጥኚ። ሁሉን ነገር ያዘጋጀው ሞገስ ስትታይ በላይሽ ላይ እሱ የሚያስቀምጠው እግዚአብሔር የሚያስቀምጠው ሞገስ አለ። በላይሽ ላይ የሚሰጥሽ ክብር አለ። እሱ የሚያወጣው ዝና አለ። አሁን የሰለሞንን ዝና አወጣው ይላል፣ ዝና ወጣ ይላል። እሱ የሚሰጥሽ ዝና እቺ ፈረንጆቹ 15 ሚኒትስ ፌም የምትባላለች። 15 ሚኒትስ ፌም የሚባለው ተሳድበሽም ሆነ ምን ብለሽም ሆነ ዝነኛ መሆን ትችላለሽ። ግን 15 ደቂቃ ነች። በቃ 15 ደቂቃ ፌም ነች፣ ትጠፋለች። አንዳንዴ ሰዎች ዝነኛ ለመሆን ፈልገው ዝነኛ የሆነ ሰውን ይፈልጉና እሱ ላይ ይንጠለጠላሉ። ወይ አንቀው ይዙሻል። በቃ ለመታወቅ እኮ ነው። እኔ አሁን አንዳንዴ እንደዛ ያጋጥመኛል። እሺ በቃ ትታወቃለህ ብዬ ስቃለሁ። ከዛ ያችን 15 ደቂቃ ፌም ያገኛሉ። ከ6 ወር በኋላ የለህም፣ አንተ ትረሳለህ። የለም 15 ደቂቃ ፌም ነው። 15 ሚኒትስ ፌም የምትባለው ነች። ስትፈሪው ግን እሱ የሚያወጣልሽ መልካም ስም አለ። እሱ ቢሰጥሽ ዝና አለ። ዝና ብቻ ሳይሆን ስምሽን እንደ ሽቶ ያደርገዋል፣ ተወዳጅ ያደርገዋል። ስምሽ የተወደደ ነው። ሰላምሽ የተጠበቀ ነው። እረፍትሽ ሙሉ ነው። የሚጎልብሽ ነገር የለም። የምታጭው ነገር የለም። ይሄንን ሁሉ የሰጠው ለማን ነው? ለሚፈሩት ነው። ስለዚህ አንዱ መሰረታዊ ነገር መፍራት፣ እሱን ማክበር ነው። እሱን አክብረሽ ስትኖሪ፣ ከዛ ፈርተሽ ስትኖሪ በረከቱ ሁሉ ባንቺ ላይ ነው። ይሄ አንዱ ነው። በጣም እኔ እንደው በእኛ ፕሮግራም አንድ ነገር ብቻ መናገር ካለብኝ ለተመልካቾቻችን በፈርሃ እግዚአብሔር ኑሩ፣ ፍሩት፣ ሪስፔክትም ሪቨረንስ ይኖራችሁ። ያ መፍራት ለእናንተ ብቻ አይደለም፣ ለልጆቻችሁም በረከትን ያመጣል። ለልጅ ልጆቻችሁ በረከትን ያመጣል። ፊር ኦፍ ጋድ። ግን ሰው እንደ ልቡ ሲሆን፣ እኔ አሁን አዝናለሁኝ እኮ አንዳንዴ ሰዎች እንደ ልባቸው ሲሆኑ። አንድ ጊዜ አንዲት ሴት ደወለችና እኔ ጋር ከብዙ ዓመት በፊት ነው። ከዚያ የማይሆን ነገር ነው ያለች። ፍርድ ጀጅ እያደረገች ነበር። እኔ ላይ እየፈረደች ነው የምታወራው። ከዛ ባለትዳር ነሽ አልኳት። አዎ። ስንት ልጆች አሉሽ? 4 ልጆች። ይኸውልሽ አልኳት፣ አሁን 4 ልጆች ያላት ሴት አንቺ የምትናገረውን ነገር አትናገርም አልኳት። መናገር የለባትም። ለልጆችሽ አስቢላቸው። መልካም ነገር ተናገሪ፣ መልካም ነገር አድርጊ። ልጆችሽ ይባረካሉ። በእንዲህ አይነት ክፋት ግን ስትኖሪ፣ አሁን በዚህ አይነት ባህሪ ስትኖሪ፣ ዝም
ብለሽ እንደዚህ መርዛማ ስትሆኚ ግን ለልጆችሽ እርግማን ነው የምታስቀምጪው። እስቲ አስቢላቸው ለነሱ አልኳት። አንቺ ታነቢ ይሆናል፣ እኔ ኮሜንት አላነብም። ኮሜንት ስር ጥሩ ኮሜንቶች ይኖራሉ። ከዛ ደግሞ መተው ዝም ብለው የሚሳደቡ ሰዎች አሉ። ለምን ለራስህ አታስብ? እኔን አትጎዳኝም። በራስህ ላይ ግን እርግማን እያመጣህ ነው። እርግማን እንደ ጠማማ ቀስት ነው፣ ይወረወራል አይደለም? አሁን እኔ ላይ ወረወር ወይ ፍቅር ላይ ወረወረው አንቺ ምናምን ብሎ አንቺ ላይ እርግማን መጥፎ ቃል ተናገረ። ፍቅር ምንም አትሆን። ቀስቱ ይሄድና የተወረወረው ቀስት ይገለበጣል። ተገልብጦ አንተን ነው የሚወጋህ፣ እኔን አይደለም። የተናገርከው መጥፎ ቃል በሙሉ እየተገለበጠ አንተን ነው የሚወጋህ። እኔም አላነብህም ጭራሽ። በፍርሃት ግን ማለት ይሄ የሚያስጨንቅ ፍርሃት ሳይሆን ደስ የሚል ፍርሃት ነው። the fear of God reverence እና በዛ ፍርሃት ግን ሲመላለሱ በረከትን ወደ ቤታቸው ያመጣሉ። በረከት ወደ ቤታቸው ይገባል። ይሄ መሰረታዊ ነው፣ በጣም መሰረታዊ ነው። ሁለተኛ ፈቃዱ እንደ ፈቃዱ መኖር። ፈቃድ ይሁንልኝ ማለት ፈቃድ ይሁንልኝ ማለት እሱን እኮ ትረስት ማድረግ ነው። አንተ ደስ ያለ ይሁን። የኔ ጸሎት ይሄ ነው። በነገራችን ላይ ብዙ ጊዜ የምጸልየው 90% ጸሎቴ ምስጋና ነው። 90% ጸሎቴ ምስጋና ይሆንና ከዛ በኋላ እንዲህ ያድርግልኝ ይልና ከዛ ወዲያው ለውጠውና አንተ ፈቃድህን አድርግልኝ፣ አንተ ደስ ያለህ ይሆናል። ስለዚህ እንደ ፈቃዱ መኖር፣ እሱ የሚፈልገው ቦታ ላይ ስትኖሪ፣ እሱ የሚፈልገው አኗኗር ስትኖሪ በረከትን ያመጣል። ቀላል አይደለም፣ ግን አምላክሽ የምታመልከው አምላክ የሚወደው አይነት አኗኗር ለመኖር እንሞክር። ዝም ብዬ መዝረክርክ የለብኝም። ዝም ብዬ በቃ የማይገባ ነገሮች እያረኩኝ መኖር እችላለሁና በቃ አክሰሱ አለኝና ብዬ የተዝረከረከ ኑሮ መኖር የለብኝም። በተቻለ መጠን ለመቀደስ መሞከር፣ በተቻለ መጠን ንጹህ ለመሆን መሞከር፣ አንደበትን መቀደስ፣ ከአንደበት የሚወጣውን ቃላት መጠንቀቅ፣ የምናረገውን ነገር መጠንቀቅ፣ ምስኪኖች ላይ ግፍ አለማድረግ፣ ከኛ በታች ባሉ ላይ ክፋት አለማድረግ፣ እንደፈለግን አለመናገር፣ እንደፈለግን አለመፍረድ እና በተቻለን መጠን እሱ ደስ በሚለው ሁኔታ እንኖር። በረከቱን ይሰጠናል። አትፈራውም አይሰጥ በረከት አታስበው። ያለ ፊር ኦፍ ጋድ አታስበው። ከፈቃዱ ውጪ አንተ እንደፈለክ ነው መኖር የምትፈልገው በረከትን ዶንት ኢቭን ቲንክ አባውት ኢት። ከዛ እሱን በማያስደስተው በሚጸየፈው መንገድ ነው እየኖርክ ያለው። የእሱን በረከት አታስበው፣ የለም አታገኘው። እና ይሄ በጣም ኢምፖርታንት ነው። የመጨረሻ ከበረከት ጋር የሚያያዘው እሱ ደግሞ ቤቴ ነው ያለውን ቦታ ማክበር፣ አባቶችን ማክበር፣ በእድሜ የሚበልጡንን ማክበር፣ የሃይማኖት መሪዎችን ማክበር፣ ይሄ በረከትን ይስባል።